ዛሬ የምታዩት ቪዲዮ ከመደበኛ የፉትቦል ኒውስ ቪዲዮ አይደለም። አንዳንዶች ዜናዎች ትልቅ ክለቦችን ሊያናውጡ ይችላሉ፣ ሌሎቹ ደግሞ የአውሮፓን ዝውውር ገበያ ሙሉ በሙሉ ሊቀይሩ ይችላሉ። ነገር ግን ትልቁ ጥያቄ ይህ ነው። ማን ይቀነሳል? ማን ይቀራል? እና ማን ነው የዓመቱን ትልቁ ዝውውር ሊሆን የሚችለው? ከላይ እስከ ታች የምንሄደው የ12 ትልልቅ የትራንስፈር ወሬዎች ናቸው። አንዳንዶቹ እውነት ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ሙሉ በሙሉ እንደ ሾክ ይመጣሉ። እስከ መጨረሻው ካልቆዩ ትልቁን ዜና ያመልጣቸዋል። እንግዲህ እኔ ሚሊጌች ፑር ፉትቦል እባላለሁ። ቻናሉን ሰብስክራይብ ከማድረግ ጀምሮ መኮመንቱን አትርሱ። እንጀምር። ወደ መጀመሪያው ዜና ስናልፍ ሪያል ማድሪድ 220 ሚሊዮን ዩሮ ለሚካኤል ኦሊሴ አቅርቧል ተብሏል። አዲሱ ጋላክቲኮ ሊሆን ይችላል። የዓለም እግር ኳስ በድጋሜ በትልቅ የዝውውር ወሬ ተናውጧል። ሪያል ማድሪድ አዲሱን ጋላክቲኮ ለማምጣት የተዘጋጀ ነው የሚሉ ዘገባዎች ወጥተዋል። የባየር ሙኒክ ኮከብ ሚካኤል ኦሊሴ የሪያል ማድሪድ ቀጣዩ ትልቅ ፈራሚ ሊሆን ይችላል እና ተጠቃሚ ቁጥር እስከ 220 ሚሊዮን ዩሮ የሚደርስ የሚገርም ዋጋ አለው ተብሏል። ሪያል ማድሪድ ለምን ኦሊሴን ይፈልጋል? ሪያል ማድሪድ በቅርብ ዓመታት ወጣትና የዓለም ደረጃ ተጫዋቾችን ለመሰብሰብ እየሰራ ነው። ቤሊንግሃም፣ ቪኒሲየስ ጁኒየር፣ ምባፔ ያሉ ስሞችን ያካተተው የሪያል አዲሱ ፕሮጀክት ሌላ ትልቅ ቁልፍ ተጫዋች ሊፈልግ ይችላል። ሚካኤል ኦሊሴ በዚህ ምክንያት ተመርጧል። እሱ ፈጣን ነው፣ አንድ ለአንድ መጫወት ይችላል፣ ጨዋታ መፍጠር ይችላል እና በክንፍ ቦታ ትልቅ ልዩነት ማምጣት ይችላል። 220 ሚሊዮን ለምን ተብሎ ተጠየቀ። እንደ ዘገባዎች ሪያል ማድሪድ ለኦሊሴ እስከ 220 ሚሊዮን ዩሮ የሚደርስ ጥቅል ሊያስብ ይችላል። ይህ ዋጋ ከኔይማር የ220 ሚሊዮን ዩሮ የዓለም ሪከርድ ዝውውር በጣም ትንሽ ይርቃል። ይህ ከተፈጸመ የእግር ኳስ ታሪክ ውስጥ አንዱ ትልቁ ዝውውር ሊሆን ይችላል። ኦሊሴ ለምን እንደ ምባፔ አይነት ፕሮጀክት ነው ስንል ደግሞ ጠየቅን። ሪያል ማድሪድ በቀጣይ ዓመታት የዓለም ምርጥ ቡድን መሆን ይፈልጋል። ኦሊሴ ደግሞ ከዚህ ፕሮጀክት ጋር ይስማማል። ወጣት ነው፣ እድገት አለው እና ከፍተኛ ደረጃ ላይ የመድረስ አቅም አለው። ባየር ሙኒክ ለምን ይላል። ነገር ግን ችግሩ አንድ ነው። ባየር ሙኒክ ተጫዋቹን ለመልቀቅ አይፈልግም። የጀርመኑ ክለብ ኦሊሴን የወደፊት ዋና አካል እንደሚያዩ ተገልጿል። ባቫሪያን ፉትቦል ወርክስ +1። ስለዚህ ሪያል ማድሪድ ብዙ ገንዘብ ብታቀርብም ውይይቱ ቀላል አይሆንም። ኦሊሴ ፕላስ ምባፔ በሪያል ማድሪድ ሲታዩ የሚጠበቀው ነገር አንዱ ደግሞ ከምባፔ ጋር ያለው ግንኙነት ነው። ሁለቱም ለፈረንሳይ ብሔራዊ ቡድን የሚጫወቱ ሲሆን ይህ ሪያል ማድሪድ እንደሚያምንበት አንዱ ምክንያት እንደሆነ ይነገራል። ታዲያ ሚካኤል ኦሊሴ ወደ ሪያል ማድሪድ ይመጣል። 220 ሚሊዮን ዩሮ የሚደርስ ዝውውር እንደ ኔይማር ሪከርድ ይሰብራል። የእርስዎን ሀሳብ በኮመንት ያሳውቁን። ለተጨማሪ የዝውውር ዜና ሰብስክራይብ እያረጋችሁ። ሁለተኛው ዜና ደግሞ ጁሊያን አልቫሬስ ወደ ባርሴሎና። የባርሴሎና ትልቁ የክረምት ህልም። ባርሴሎና የወደፊቱን 9 ቁጥር ለማግኘት ትልቅ እቅድ እያዘጋጀ ነው እና የካታላን ክለብ የሚፈልገው ማን ነው? የአርጀንቲናው ኮከብ ጁሊያን አልቫሬስ። አትሌቲኮ ማድሪድ አጥቂው ወደ ካምፕ ኑ ይመጣል ወይስ የሌላ የዝውውር ወሬ ብቻ ነው? ባርሴሎና ለምን አልቫሬዝን ይፈልገዋል? ባርሴሎና በአጥቂ ቦታ ላይ የወደፊት መፍትሄ እየፈለገ ነው። ሮበርት ሌዋንዶስኪ በእድሜ እየገፋ ስለሆነ ክለቡ ለቀጣይ ዘመን የሚመራት ወጣት የዓለም ደረጃ አጥቂ ይፈልጋል እና ጁሊያን አልቫሬስ በዚህ ሚና በጣም የሚመጥን ተጫዋች ነው። እሱ ጎል ማስቆጠር ይችላል፣ ቡድን ማገናኘት ይችላል፣ እንዲሁም በመጫን ወይም ፕሬሲንግ ላይ በጣም ጠንካራ ነው። አልቫሬስ ለምን ባርሴሎና ሊመርጥ ይችላል? አልቫሬስ ከአትሌቲኮ ማድሪድ ጋር ጥሩ ጊዜ ቢያሳልፍም የተለየ የእግር ኳስ ስርዓት ሊፈልግ ይችላል። ባርሴሎና የምትጫወተው የኳስ ቁጥጥር እና ፈጣን ጥቃት ያለው ያጫወት ከሱ ችሎታ ጋር ሊጣጣም ይችላል። በተለይ ከላሚን ያማል እና ሌሎች ወጣት ኮከቦች ጋር መጫወት ትልቅ ማራኪነት አለው። ዋጋው ስንት ነው? እዚህ ላይ ትልቁ ችግር ገንዘብ ነው። አትሌቲኮ ማድሪድ ተጫዋቹን በቀላሉ ለመልቀቅ አይፈልግም። የተጫዋቹ ውል እስከ 2030 እንደሚቆይና ከፍተኛ የመልቀቂያ ዋጋ እንዳለው ተገልጿል። ባርሴሎና ደግሞ በገንዘብ ረገድ ጥንቃቄ ማድረግ አለበት። የሚያደናቅፉ ነገሮች ደግሞ ባርሴሎና ብቸኛው ተፎካካሪ አይደለም። አርሰናልና ፒኤስጂ እንደሚፈልጉት የሚጠቁሙ ዘገባዎች አሉ። ስለዚህ ባርሴሎና ፈጣን ውሳኔ ማድረግ ይኖርበት ይችላል። አልቫሬስ በባርሴሎና ምን ሊያመጣ ይችላል? ጁሊያን አልቫሬስ ብቻ ጎል የሚጠበቅ አጥቂ አይደለም። ከመሃል ሜዳ ጋር መገናኘት፣ ቦታ መፍጠርና ቡድንን ማገዝ ይችላል። ይህ ነገር ከሃንሲ ፍሊክ አጨዋወት ጋር ሊስማማ ይችላል። ታዲያ ጁሊያን አልቫሬስ ወደ ባርሴሎና ይመጣል። ካምፕ ኑ ላይ ከላሚን ያማል ጋር አዲስ የጥቃት መስመር እናያለን። አስተያየታችሁን በኮመንት ግለጹልኝ።
ሶስተኛው ትልቁ ዜና ማንቸስተር ዩናይትድ አዲስ አጥቂ ይፈልጋል የሚለው ነው። ማንቸስተር ዩናይትድ ደጋፊው ሌላ ትልቅ የዝውውር ዜና ይዘን መጥተናል ብለዋል። የእንግሊዙ ታላቅ ክለብ በድጋሚ የጎል ችግሩን ለመፍታት እየሰራ ነው። ማንቸስተር ዩናይትድ አንድ አዲስ 9 ቁጥር ለማምጣት የተጫዋቹን ዝርዝር አዘጋጅቷል። ቪክተር ኦስሜን፣ ጃን ፊሊፕ ማቴታ፣ ዱሳን ፍላሆቪች ወይስ የዓለም ደረጃው ሮበርት ሌዋንዶስኪ? ማን ወደ ኦልድ ትራፎርድ ሊመጣ ይችላል? ለምን ማንቸስተር ዩናይትድ አጥቂ ይፈልጋል? ማንቸስተር ዩናይትድ ባለፉት ወቅቶች በጎል ማስቆጠር ላይ ችግር አሳይቷል። ቡድኑ በጥቃት ቦታ ብዙ ተጫዋቾች ቢኖሩትም በየወቅቱ 20 እና 30 ጎል የሚያመጣ ዋና አጥቂ ይፈልጋል። አሁን ያለው እቅድ ደግሞ ከቤንጃሚን ሴስኮ ጋር የሚወዳደር እና ቡድኑን የሚያጠናክር አጥቂ ማምጣት ነው። የመጀመሪያው ፈራሚ ይሆናል ተብሎ የታሰበው ከሁሉም ስሞች ትልቁ ስም ቪክተር ኦስሜን ነው። የናይጄሪያው አጥቂ ፍጥነት፣ ኃይልና የጎል ስሜት አለው። ፕሪሚየር ሊግ ላይ ሊሳካለት የሚችል አጥቂ ነው። ነገር ግን ችግሩ ዋጋው ነው። ኦስሜንን ለማምጣት ዩናይትድ ትልቅ ገንዘብ ማውጣት ይኖርበታል። ሁለተኛው ስም ደግሞ ጃን ፊሊፕ ማቴታ ነው። የክሪስታል ፓላስ አጥቂው በፕሪሚየር ሊግ ልምድ አለው። አካላዊ ጥንካሬውና በሳጥን ውስጥ ያለው ችሎታ ለዩናይትድ ሊጠቅም ይችላል። ሌላው ደግሞ ፍላሆቪች ትልቅ አማራጭ ነው ይባላል። ሶስተኛው የማንቸስተር ዩናይትድ አማራጭ የሰርቢያው አጥቂ ግልጽ የሆነ 9 ቁጥር ነው። ጥንካሬ፣ የአየር ኳስ ችሎታና የሩቅ ምት አለው። ግን የፕሪሚየር ሊግ ፍጥነትና ጫና እንዴት እንደሚቀበል ጥያቄ ሆኗል። አራተኛውና የመጨረሻው ሮበርት ሌዋንዶስኪ ነው። የዓለም ደረጃ አጥቂ ነው። ጎል ማስቆጠር እንደሚችል ማንም አይጠራጠርም። ግን እድሜው ምክንያት ዩናይትድ የረጅም ጊዜ ፕሮጀክት ይሆን ሆይ የሚለው ጥያቄ በሁሉም አይምሮ ውስጥ ተቀርጾ ይቀመጣል። ለማንቸስተር ዩናይትድ ማን ይሻላል? እኔ ስመለከት ለማንቸስተር ዩናይትድ የሚስማማው ተጫዋች ቪክተር ኦስሜን የወደፊት ተጫዋችና ጎል ማስቆጠር ይችላል። ፍላሆቪች 9 ቁጥር ባህሪ ያለው፣ ማቴታ የፕሪሚየር ሊግ ልምድ አለው። ሌዋንዶስኪ ደግሞ ጎል አይመርም ግን እድሜው ሄዷል። ነገር ግን የገንዘብና የውል ሁኔታ ዋና ምክንያት ይሆናል። ታዲያ ለማንቸስተር ዩናይትድ የትኛው አጥቂ ማምጣት አለበት? ኦስሜን፣ ፍላሆቪች ወይስ ሌዋንዶስኪ? ሀሳባችሁን በኮመንት ላይ አሳውቁኝ። ሰብስክራይብ እያደረጋችሁ ወደ አራተኛው ዜና ስናልፍ ሚኪ ቫን ደ ቬን ወደ ባርሴሎና ወይ ወደ ሊቨርፑል የተባለ ነው። ባርሴሎና እና ሊቨርፑል አንድ የተለየ ተከላካይ ላይ አይናቸውን አድርገዋል የሚሉ ዘገባዎች ወጥተዋል። ስሙ ሚኪ ቫን ደ ቬን የቶተንሃም የኔዘርላንድ ተከላካይ። እሱ ወደ ካምፑኑ ይሄዳል ወይስ ወደ አንፊልድ? ባርሴሎና ለምን ቫን ደ ቬን ይፈልጋል? ባርሴሎና በመከላከል ቦታ ላይ አዲስ መሪ የሚሆን ተጫዋች ይፈልጋል። በተለይ ፈጣን፣ ጠንካራና ኳስን ከኋላ መጀመር የሚችል ተከላካይ ነው የሚፈልገው። ቫን ደ ቬን በዚህ ሁሉ ይመረጣል። እሱ በከፍተኛ መስመር ላይ መከላከል ይችላል። በፍጥነትም ተጋጣሚ አጥቂዎችን ለመያዝ በጣም ጠንካራ ነው። ሊቨርፑል ለምን ይፈልገዋል? ሊቨርፑል ደግሞ የመከላከል የወደፊት እቅድ እያሰበ ነው። በተለይ እንደ ቨርግል ቫን ዳይክ ያለ ትልቅ መሪ ተከላካይ ከቀጠለ በኋላ የወደፊት መፍትሄ ማግኘት ይፈልጋሉ። ቫን ደ ቬን ደግሞ የፕሪሚየር ሊግ ልምድ አለው። ይህም ሊቨርፑል ለማምጣት አንዱ ምክንያት ነው። ቫን ደ ቬን ምን ያህል ልዩ ነው? አንዱ ትልቁ ችሎታው ፍጥነቱ ነው። 1 ሜትር 93 ሴንቲሜትር የሚያህለው ተጫዋች እንደ አጥቂ ለመከተል የሚችል ፍጥነት አለው። ይህ በዘመናዊ እግር ኳስ በጣም የሚፈለግ ባህሪ ነው። በተጨማሪም የአየር ኳስ፣ አካላዊ ጥንካሬና ግልጽ የሆነ የመከላከል ችሎታ አለው። ቶተናም ምን ይላል? ነገር ግን ዋናው ችግር ቶተናም ነው። ስፐርስ ቫን ደ ቬንን እንደ ወደፊት የቡድን መሪ ያዩታል። ስለዚህ በቀላሉ ለመልቀቅ አይፈልጉም። ካርቲላጅ ፍሪ ካፒቴን ባርሴሎና ወይም ሊቨርፑል ከፍተኛ ጥያቄ ማቅረብ ይኖርባቸዋል። ባርሴሎና ብትወስደው ከሃንሲ ፍሊክ የፈጣንና ከፍተኛ መስመር አጫወት ጋር ሊስማማ ይችላል። ሊቨርፑል ብትወስደው ደግሞ ፕሪሚየር ሊግ ልምዱን በመጠቀም በፍጥነት ሊገባ ይችላል። ሁለቱም ክለቦች ጥሩ ምክንያት አላቸው። ታዲያ ሚኪ ቫን ደ ቬን የት ሄዳል? ባርሴሎና ወይስ ሊቨርፑል? እሱ ከዓለም ምርጥ ተከላካዮች አንዱ ሊሆን ይችላል። አስተያየታችሁን በኮመንት ላይ አሳውቁኝ፣ ላይክ እያደረጋችሁ። አምስተኛው ዜና ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ ወይ ወደ ጁቬንቱስ የተባለ ነው። ሪያል ማድሪድ የወጣት ኮከብ ኤድዋርዶ ካማቪንጋ ላይ ትልቅ የዝውውር ጥያቄ ሊቀበል ይችላል የሚሉ ዘገባዎች ወጥተዋል። ማንቸስተር ዩናይትድ እና ጁቬንቱስ የፈረንሳዩን ማድፊልደር እየተከታተሉ ነው። 60 ሚሊዮን ዩሮ የሚጠጋ ዋጋ ለካማቪንጋ በቂ ይሆናል? እንመልከት። ካማቪንጋ ማን ነው? ኤድዋርዶ ካማቪንጋ ከዓለም ተስፋ ሰጪ የመሃል ሜዳ ተጫዋቾች መካከል አንዱ ነው። እድሜው ወጣት ቢሆንም ከሪያል ማድሪድ ጋር በትልቅ ደረጃ ተጫውቷል። የሱ ጥንካሬ ኳስ መቆጣጠር፣ ተቃዋሚን ማለፍ፣ መከላከል፣ ከመሃል ሜዳ ጨዋታ መመራት ነው። ማንቸስተር ዩናይትድ ለምን ይፈልገዋል? ማንቸስተር ዩናይትድ በመሃል ሜዳ ላይ አዲስ መሪ ይፈልጋል። በተለይ ካዝሚሮ በቡድኑ ሊለይ በሚችልበት ሁኔታ ዩናይትድ ረጅም ጊዜ መፍትሄ ይፈልጋል። ካማቪንጋ ደግሞ ይህን ሚና ሊሞላ የሚችል ተጫዋች ነው።
እንደ ዘገባዎች ማንቸስተር ዩናይትድ ለካማቪንጋ ወደ 60 ሚሊዮን ዩሮ የሚደርስ ጥያቄ ሊያቀርቡ ይችላሉ። ይህ ለአንድ የሪያል ማድሪድ ወጣት ኮከብ ትልቅ ገንዘብ ቢሆንም በዘመናዊ የዝውውር ገበያ የካማቪንጋ ዋጋ ከዚህ በላይ ሊሆን ይችላል። ጁቬንቱስ ያላት እድል። ጁቬንቱስ ደግሞ የመሃል ሜዳውን ለማጠናከር ካማቪንጋን ማምጣት ይፈልጋል። የሴሬ አጫዋወት ከካማቪንጋ ችሎታ ጋር ሊጣጣም ይችላል፣ ግን የገንዘብ አቅም ከማንቸስተር ዩናይትድ ጋር ሲነጻጸር ትልቅ ፈተና ሊሆን ይችላል። እዚህ ላይ ትልቁ ጥያቄ ሪያል ማድሪድ ነው። ካማቪንጋ እንደ ስራ ተጫዋች አይታየም። ክለቡ በአሁኑ ጊዜ እንደ ወደፊት አካል ያየው ተጫዋች ነው። ስለዚህ ትልቅ ጥያቄ ካልመጣ ለመሸጥ አይቸኩልም። ማንቸስተር ዩናይትድ ቢመጣ እሱ የመሃል ሜዳ ዋና መሪ ሊሆን ይችላል። ሪያል ማድሪድ ውስጥ ከቤሊንጋም፣ ቫልቨርዴ እና ሌሎች ኮከቦች ጋር መወዳደር አለበት። ስለዚህ ውሳኔው በአጫዋች የመጫወቻ ጊዜ ፍላጎት ላይ ሊመሰረት ይችላል። ታዲያ ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ ይሄዳል ወይስ ጁቬንቱስ? በመጨረሻ ማን ያሸንፋል? ሪያል ማድሪድ ኮከቡን ሊያጣ ይችላል? እሴታችሁን በኮመንት አሳውቁኝ። ስድስተኛው ዜና አርሰናል ማሰን ግሪንውድን ሊያመጣ ነው። አርሰናል በጥቃት መስመሩ ላይ አዲስ ኮከብ ለማምጣት እየተመለከተ ነው የሚሉ ዘገባዎች ወጥተዋል። የሚናገረው ስም ደግሞ ማሰን ግሪንውድ። የማርሴል ኮከብ ወደ ኤምሬትስ ስታዲየም ሊመጣ ይችላል። 80 ሚሊዮን ዩሮ አካባቢ ዋጋ ለሱ ትክክል ነው ወይ? እስቲ እንመልከት። ግሪንውድ ማን ነው? ማሰን ግሪንውድ በማንቸስተር ዩናይትድ ውስጥ እንደ ታላቅ ተስፋ የታየ ተጫዋች ነበር። በቀኝ ክንፍና በጥቃት ቦታ መጫወት የሚችል ነው። የሱ ዋና ጥንካሬዎች ግራና ቀኝ እግር መጠቀም፣ ከርቀት መምታት፣ በአንድ ለአንድ መሻገር፣ ጎል የማስቆጠር ችሎታ ናቸው። አርሰናል ለምን ግሪንውድን ይፈልገዋል? አርሰናል በቅርብ ዓመታት የጥቃት ኃይሉን ለማሻሻል እየሰራ ነው። ቡካዮ ሳካ በቀኝ ክንፍ ዋና አማራጭ ቢሆንም በተጨማሪ የጎል ስጋት የሚፈጠር ተጫዋች መጨመር ይፈልጋል። ግሪንውድ ደግሞ በክንፍና በመሃል ሊጫወት ስለሚችል ለአርቴታ ተጨማሪ አማራጭ ሊሆን ይችላል። የማርሴል ፍላጎት ግሪንውድን በከፍተኛ ዋጋ መሸጥ ነው። ሪፖርቶች ክለቡ 70 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ አካባቢ ሊፈልግ እንደሚችል ጠቁማሉ። ነገር ግን አርሰናል ይህን ያህል ገንዘብ ለሱ ለማውጣት ይፈልጋል? ይህ ትልቁ ጥያቄ ነው። ግሪንውድ በአርሰናል ለምን ሊያመጣ ይችላል? ግሪንውድ ቢመጣ አርሰናል የሚያገኘው አንድ ተጫዋች ብቻ አለ። የጎል ስጋት፣ ፈጠራና በጥቃት መስመር ላይ ተለዋዋጭነት ያመጣል። ከሳካ፣ ማርቲኔሊ እና ሌሎች የአርሰናል አጥቂዎች ጋር መጫወት ትልቅ የጥቃት አማራጭ ሊፈጥር ይችላል። ችግሩ ምንድነው? ይህ ዝውውር ቀላል አይሆንም። አንደኛ ዋጋው ከፍተኛ ነው። ሁለተኛ ደግሞ ግሪንውድ በእንግሊዝ እግር ኳስ ዙሪያ ያለው የቀድሞ ጉዳዮች ምክንያት የደጋፊዎች ምላሽ ትልቅ ጥያቄ ሊሆን ይችላል። አሁን ጥያቄው አንድ ነው። አርሰናል ሊያመጣው ይገባል ወይ? በችሎታ አንጻር ግሪንውድ ትልቅ ተሰጥኦ አለው። ነገር ግን አርሰናል እንደ ክለብ የሚያስበው ተጫዋች ብቃት ብቻ ሳይሆን የቡድን ሁኔታና የደጋፊ ምላሽ ነው። ታዲያ ማሰን ግሪንውድ ወደ አርሰናል መምጣት ይችላል? 80 ሚሊዮን ዩሮ ለእርሱ ትክክለኛ ዋጋ ነው። የአርሰናል ደጋፊዎች ይፈልጉታል? አስተያየታችሁን በኮመንት ግለጹልኝ። አሁንም ሰብስክራይብ እያደረጋችሁ። ሰባተኛው ዜና እዛው ከእንግሊዝ ምድር ሳንወጣ ኒውካስል ዩናይትድ የጥቃት መስመሩን ለማጠናከር ትልቅ እቅድ እያዘጋጀ ነው የሚሉ ዘገባዎች ወጥተዋል። ቪክተር ሙኖዝን ለማግኘት ከሊቨርፑል ጋር የነበረውን ውድድር ካጣ በኋላ ኒውካስል ሌሎች አማራጮችን እያየ ነው። 442 ስሞቹ አርሰናል ኮከቦች ሊሳንድሮ ትሮሳርድ እና ገብርኤል ማርቲኔሊ እንዲሁም ሊቨርፑል አጥቂ ኮዲ ካክፖ ነው። ማን ወደ ኤሲቲ ጄምስ ፓርክ ሊመጣ ይችላል? ኒውካስል ለምን ክፍት ተጫዋች ይፈልጋል? ኒውካስል በቅርብ ዓመታት እንደ ትልቅ ክለብ ለመመለስ እየሰራ ነው። ኤዲ ሆም የሚፈልገው ፈጣን ጎል የሚያመጣና ተጋጣሚ በአንድ ላንድ ማለፍ የሚችል ክንፍ ተጫዋች ነው። ስለዚህ ከሶስቱ ስሞች አንዱን ማምጣት የጥቃት መስመሩን ሊያሻሽል ይችላል። የመጀመሪያው ተጠቃሽ ስም ሊያንድሮ ትሮሳርድ ነው። የአርሰናል ቤልጂየማዊ የክንፍ ተጫዋች በፕሪሚየር ሊግ ልምድ ያለው ነው። የሱ ጥንካሬ ጎል ማስቆጠር፣ በተለያዩ ቦታዎች መጫወት፣ አስፈላጊ ጊዜ ላይ ውጤት ማምጣት ነው። ኒውካስል እሱን ቢያመጣ በቀጥታ የፕሪሚየር ሊግ ልምድ ያለው ተጫዋች ያገኛል። ፉትቦል 368ም ይህንን ዘግቦታል። ሁለተኛው ስም ገብርኤል ማርቲኔሊ ነው። የብራዚላዊ ኮከብ ልዩ ጥንካሬ ፍጥነቱ ነው። በክንፍ ላይ ቦታ መፍጠር፣ ተጫዋቾችን ማለፍና የጎል ስጋት መፍጠር ይችላል። ኒውካስል በፍጥነት የሚጫወት ቡድን ስለሆነ የማርቲኔሊ አጫወት ሊስማማ ይችላል። ነገር ግን አርሰናል ለመልቀቅ ይፈልጋል ወይስ? ይህ ትልቁ ጥያቄ ነው። ሶስተኛው አማራጭ ደግሞ ኮዲ ካክፖ ነው። የኒዘርላንዱ አጥቂ በሊቨርፑል ውስጥ ልምድ ያለው፣ እሱ በግራ ክንፍ እንደ ማዕከላዊ አጥቂ መጫወት ይችላል። ይህ ለኒውካስል ትልቅ አቅም ነው። ሊቨርፑል ተጫዋቹን ለመልቀቅ ከፍተኛ ዋጋ ሊጠይቅ ይችላል። ዘ ሊቨርፑል ኦፍሳይድ ማን ለኒውካስል ይሻላል?
በችሎታና በፍጥነት ከተመለከትን ገብርኤል ማርቲኔሊ ፍጥነትና የወደፊት አቅም ነው። ኮዲ ጋክፖ ተለዋዋጭ ብቃት አለው። ሊሳንድሮ ትሮሳርድ ልምድና የጎል ችሎታ። ነገር ግን ዋና ዋጋውና የክለቦቹ ውሳኔ ነው። ዋና ነገር እሱ ይሆናል። ታዲያ ኒውካስትል ማንን ማምጣት አለበት? ማርቲኔሊ፣ ትሮሳርድ ወይስ ጋክፖ? ኒውካስትል አዲሱ የጥቃት ኮከብ ማን ይሆናል? አስተያየታችሁን በኮመንት ግለጹልኝ። ስምንተኛ የዝውውር ዜና ናታን ዴካት ወደ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ወደፊቱ ለሚደርሳቸው አዲስ ሚድፊልደር የተመለከተ ነው የሚሉ ዘገባዎች ወጥተዋል። ስሙ ናታን ዴካት የአንደርሌክት 17 ዓመት ወጣት ኮከብ 40 ሚሊዮን ዩሮ የሚጠጋ ዋጋ ለሱ ይከፈላል። ናታን ዴካት ማን ነው? ናታን ዴካት በቤልጂየም እግር ኳስ ውስጥ ከፍተኛ ተስፋ ሰጪ ወጣት ነው። እሱ የመሃል ሜዳ ወይም ሚድፊልድ ተጫዋች ሲሆን ኳስ መቆጣጠር፣ ጨዋታ መጀመር፣ ጥሩ ራዕይ እና ከኋላ እንደ ዲፕ ላይንግ ፕሌይሜከር መጫወት ይችላል። አንደርሌክት ውስጥ የቀድሞ ቡድን ውስጥ በፍጥነት የገባ ተጫዋች ነው። ማንቸስተር ዩናይትድ ለምን ይፈልገዋል? ማንቸስተር ዩናይትድ በመሃል ሜዳ ላይ የወደፊት መፍትሄ እየፈለገ ነው። ካዝሚሮ እድሜ እየጨመረ ሲሄድ አዲስ ወጣት ኮከብ ለማምጣት አስፈላጊ ሆኗል። ዴካት ደግሞ የተረጋጋ አጫወት፣ የታላቅ ፍላጎት እና የረጅም ጊዜ እቅድ ነው። 40 ሚሊዮን ዩሮ ዋጋ ትክክል ነው ወይ ስንል ጠየቅን። ሪፖርቶች እንደሚጠቁሙት ዴካት ዋጋ ከ30 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ይደርሳል ተብሏል። ይህ ለ17 ዓመት ወጣት ተጫዋች ትልቅ የገንዘብ ቢሆንም የሱ ችሎታና የወደፊት አቅም ይህን ዋጋ ሊያረጋግጥ ይችላል። ውድድሩ ግን ከባድ ነው። ማንቸስተር ዩናይትድ ብቻ አይደለም የሚፈልገው፣ ቶተንሃም፣ ባየር ሙኒክ እና ሌሎች ትልቅ ክለቦች የሚተካተሉ ነው። ይህ ማለት ውድድሩ ከባድ የሆነ የኢሮፕ ትራንስፈር ባትል ነው። ዴካት በዩናይትድ ምን ሊያመጣ ይችላል? ዩናይትድ ቢያመጣው የመሃል ሜዳ መረጋጋት፣ የጨዋታ መጀመሪያ ቁጥጥር፣ የወደፊት ሚድፊልደር መሆን፣ የሱ የካዝሚሮ ወይም ፊቸር ሚድፊልደር አንከር መተካት የሚችል ተጫዋች ነው። ታዲያ ናታን ዴካት ወደ ማንቸስተር ዩናይትድ ይሄዳል? 40 ሚሊዮን ዩሮ ለሱ ትክክል ነው ወይስ ሌላ ክለብ ያሸንፋል? እስቴታችሁን በኮመንት ላይ አሳውቁኝ። ሰብስክራይብ እያደረጋችሁ። ሌላው 9ኛው ዜና ካይ ሃቨርትዝ ወደ ባየር ሌቨርኩሰን። ባየር ሌቨርኩሰን የቀድሞ ኮከቡን ካይ ሃቨርትዝ ወደ ቤቱ ለመመለስ እያሰበ ነው የሚሉ ዘገባዎች ወጥተዋል። አርሰናል ኮከቡን ሊያጣ ይችላል ወይስ ሃቨርትዝ በኤሜሬትስ ስታዲየም መቀጠል ይመርጣል? ሃቨርትዝ እና ሌቨርኩሰን ያላቸው ታሪክ። ካይ ሃቨርትዝ ለባየር ሌቨርኩሰን ብቻ ተጫዋች አልነበረም። ከወጣትነቱ ጀምሮ በክለቡ አካዳሚ አድጎ ወደ አንዱ ትልቅ የቡንደስሊጋ ተስፋ ሆነ። በሌቨርኩሰን የመጀመሪያ ቡድን በወጣትነት ተጫውቶ ራሱን አሳይቶ ነበር። ከዚያም ቼልሲና አርሰናል አድርሶት የአውሮፓ ትልቅ መድረክ ላይ ተጫውቷል። ሌቨርኩሰን ለምን ይፈልገዋል? ሌቨርኩሰን በጥቃት መስመሩ ላይ ተጨማሪ ፈጠራና የጎል አማራጭ ይፈልጋል። ሃቨርትዝ በመሃል ሜዳ እንደ 10 ቁጥርና እንደ አጥቂ መጫወት የሚችል ልዩ ተጫዋች ነው። የሱ ትልቁ ጥቅም በተለያዩ ቦታዎች መጫወት መቻሉ ነው። የዚህ ዝውውር ትልቁ ጉዳይ ዋጋው ነው። አርሰናል ተጫዋቹን ለመልቀቅ ከ60 ሚሊዮን ዩሮ በላይ የሚሆን ዋጋ ሊጠይቅ ይችላል የሚሉ ዘገባዎች አሉ። ሌቨርኩሰን ይህን ያህል ገንዘብ ለቀድሞ ተጫዋቹ ማውጣት ይፈልጋል? አርሰናል ለምን ሊያስቀረው ይፈልጋል? ሚኬል አርቴታ በሃቨርትዝ በጣም ያምናል። ምክንያቱም ሃቨርትዝ በቁጥር 9 ቦታ ላይ ለአርሰናል አስፈላጊ ሚና ተጫውቷል። ከአካላዊ ጥንካሬው፣ ከኳስ ቁጥጥሩና ከጨዋታ ብልህነቱ የተነሳ አርሰናል እሱን ማጣት አይፈልግም። ወደ ሌቨርኩሰን መመለስ ለሃቨርትዝ ስሜታዊ ውሳኔ ሊሆን ይችላል። እዚያ እሱን የሚያውቁ ደጋፊዎች አሉ። እንደ ወጣት ኮከብ የጀመረበት ቦታ ነው። ነገር ግን አርሰናል ውስጥ የፕሪሚየር ሊግ ህልሙን እየኖረ ነው። በአሁኑ ሰዓት የዝውውር ቀላል አይመስልም። አርሰናል ተጫዋቹን ለመሸጥ ካልወሰነ በስተቀር ሌቨርኩሰን ለማምጣት ትልቅ ስራ ይጠብቀዋል። ግን በእግር ኳስ ዓለም ያለፈው ጊዜ አንዳንድ ጊዜ ይመስላል። ታዲያ ካይ ሃቨርትዝ ወደ ባየር ሌቨርኩሰን መመለስ አለበት ወይስ አርሰናል ውስጥ መቀጠል ነው የሚገባው? እስቴታችሁን በኮመንት ላይ አሳውቁኝ። ሰብስክራይብ እያደረጋችሁ። 10ኛው ዜና የዓለም እግር ኳስ ታላቅ ኮከብ እንደገና በብራዚል ሊታይ ነው። ኔይማር ጁኒየር ከኢሮፕ ታላቅ ሊጎች በኋላ ወደ ብራዚል መመለሱ እየተነገረ ነው። ይህ በእውነት ይሆናል ወይስ ሌላ የዝውውር ወሬ ብቻ ነው? ኔይማር የት ደረሰ? ኔይማር በባርሴሎና እና በፒኤስጂ ታላቅ ስኬት ያሳየ ኮከብ ነው። የቻምፒየንስ ሊግ ቻምፒዮን፣ በብዙ ጎሎችና አሲስቶች የዓለም ከፍተኛ ተጫዋቹ አንዱ። ነገር ግን በቅርብ ዓመታት በጉዳቶችና በስራ ሁኔታ ብዙ ችግሮች አጋጥሞታል። ወደ ብራዚል ለምን ይመለሳል? ኔይማር ወደ ብራዚል መመለስ ሊያስብበት የሚችለው ብዙ ምክንያቶች አሉ። የቤት አካባቢ መመለስ፣ የጉዳት ጫና መቀነስ፣ በአነስተኛ ጫና ሊግ መጫወት፣ አዲስ የህይወት መጀመር። ብዙ ዘገባዎች እሱ ሳንቶስ ወይም ሌላ ብራዚል ክለብ ሊመለስ ይችላል ይላሉ። ኔይማር የታወቀበት ክለብ ሳንቶስ ነው። እዚያ እንደ ወጣት ኮከብ ተነስቶ አስደናቂ ጎሎች፣ የብራዚል ሊግ ታላቅ ተጫዋችነት፣ እንደ ኢሮፕ የመሄድ መንገድ። ስለዚህ ሳንቶስ ሪተርን ሁልጊዜ ስሜታዊ ርዕስ ነው።
ዋናው ጥያቄ ገንዘብ ነው። ኔይማር ከኢሮፕ ወደ ብራዚል ቢመለስ ደሞዙ ይቀንሳል። ኮንትራቱ እንዴት ይሆናል? ክለቡ ይችላል ይህን ማስከፈል? የዝውውሩ ትልቅ ችግር ነው። ኔይማር ቢመለስ ብራዚል ሊግ ትልቅ ትኩረት ያገኛል። የተመልካች ብዛት ይጨምራል። ሊጉ ዓለም አቀፍ ትኩረት ያገኛል። ወጣት ተጫዋቾች ያበረታታሉ። እሱ ለብራዚል ፉትቦል ትልቅ ኃይል ነው። ታዲያ ኔይማር በእውነት ወደ ብራዚል ይመለሳል? ሳንቶስ እንደገና ኮከቡን ያገኛል ወይስ በኢሮፕ ይቀጥላል? አስተያየታችሁን በኮመንት ላይ አሳውቁኝ። ሌላው 11ኛ ዜና ወደ ዓለም ዋንጫ ይወስደናል። አልጄሪያ ለፊፋ ቅሬታ አቀረበች። አልጄሪያ ናሽናል ቲም ወደ ፊፋ ቅሬታ አቀረበች የሚሉ ዘገባዎች ወጥተዋል። የተነሳው ጉዳይ ምንድነው? ሪፈሪ ውሳኔዎች ትክክለኛ ነበሩ ወይስ ስህተት? አልጄሪያ በቅርቡ ከአርጀንቲና ጋር ተጫውታ ወይም በአንድ አስፈላጊ ጨዋታ ውስጥ ትልቅ ውዝግብ ተፈጥሯል። ቡድኑ ሁለት ዋና የዳኛ ውሳኔዎችን ተቃውሟል። በሊዮኔል ሜሲ እና አይሳ ማንዲ መካከል የተፈጠረ ግጭት ፋውል አልተሰጠም። አሌክሲስ ማካሊስተር ያደረገው ክንድ ኤልቦ እንዲሁም አልተቀጣም። አልጄሪያ ምን አደረገች? አልጄሪያን ፉትቦል ፌዴሬሽን በዚህ ጉዳይ በጣም ከባድ እርምጃ ወሰደች። እነሱ ፊፋ ዘንድ ኦፊሴላዊ ቅሬታ አቀረቡ። ዋና ጥያቄዎቻቸው የዳኛ ፍትሃዊነት፣ ቫር አጠቃቀም፣ ውሳኔዎች ትክክለኛነት። ፊፋ ምን ሊያደርግ ይችላል? አሁን ዋና ጥያቄ ፊፋ ምን እርምጃ ይወስዳል የሚለው ነው። ፊፋ ሊያደርገው የሚችለው ጉዳዩን ማጥናት፣ ዳኛ ላይ ሪፖርት መስጠት፣ ቫር ስርዓት ላይ ምክር መስጠት። ነገር ግን ጨዋታ ውጤት መቀየር በጣም አስቸጋሪ ነው። ይህ ለአልጄሪያ ምን ማለት ነው? አልጄሪያ ለአፍሪካ እግር ኳስ ትልቅ ቡድን ነው። ይህ ቅሬታ የቡድኑ መንፈስ ያሳያል። ፍትሃዊ ጨዋታ ለማስጠየቅ ነው። በዓለም ደረጃ ድምጽ ለማሰማት ነው። ታዲያ ፊፋ ይህን ጉዳይ እንዴት ይፈታል? አልጄሪያ ፍትሃዊነት ታገኛለች ወይስ ይህ በወሬ ብቻ ይቀራል? እስቲታችሁም በኮሜንት ግለጹልኝ። የመጨረሻው 12ኛ ዜና ሜሲ የግል ድጋፍ የቡድን ጓደኞቹ እየደገፈ ነው። የዓለም እግር ኳስ ኮከብ ሊዮኔል ሜሲ እንደገና በውጪ ሜዳ ላይ ብቻ ሳይሆን በግል ህይወቱም ትልቅ ድጋፍ እያገኘ ነው። የአርጀንቲና ናሽናል ቲም ውስጥ ተጫዋቾች እና አሰልጣኞች እንዴት እየተከበቡት ነው? እንመልከት። ሜሲ በቅርብ በግል ህይወቱ አስቸጋሪ ጊዜ እየተካሄደበት ነው የሚሉ ዘገቦች ወጥተዋል። ይህ ሁኔታ ቡድኑን በጣም አንቀሳቅሶታል። ተጫዋቹ ግን አንድ ነገር አሳይቷል፣ ድጋፍና ፍቅር። አርጀንቲና ስኳድ ውስጥ ተጫዋች ሁሉ ለሜሲ ትልቅ ድጋፍ እያሳዩ ነው። ተጫዋቾች ከእሱ ጋር በቅርብ ይቆያሉ፣ በስልጠናና በስታዲየም ውስጥ ይደግፉታል፣ እንደ መሪና እንደ ሰው ያከብሩታል። ከሜዳ ውጪ ድጋፍ ሜሲ ብቻ አይደለም። በቡድኑ ውስጥ የተከበበው አሰልጣኞች፣ የቡድን ሰራተኞች፣ ኪት ሰራተኞች እና የአርጀንቲና ፉትቦል ፌዴሬሽን እንኳን ሁሉም እንደ ቤተሰብ ተከበው እየደገፉት ነው። ለምን እንደዚህ ይደግፋሉ? ሜሲ ለአርጀንቲና ብቻ ተጫዋች አይደለም፣ ምልክት ነው እንጂ ለወርልድ ካፕ ቻምፒዮን፣ የቡድን መሪ፣ የወጣት ተጫዋቾች አርያ። ስለዚህ ቡድኑ እሱን እንደ ቤተሰብ ይቆጥሩታል። ምን ያህል ያሳያል? ይህ ሁኔታ አንድ ትልቅ ነገር ያሳያል። እግር ኳስ ብቻ ሳይሆን ቤተሰብ ነው። ኮከቦችም ድጋፍ ይፈልጋሉ። ቡድን መንፈስ ዋና ነው። ታዲያ ሜሲ ከዚህ ድጋፍ በኋላ እንዴት ይቀጥላል? አርጀንቲና ቡድን እንደገና ትልቅ ድል ያመጣል? ሲታችሁን በኮሜንት አሳውቁኝ። ለዛሬ የነበሩኝ የዝውውርና ስፖርታዊ ዜናዎች እነዚህን ይመስሉ ነበር። እስከ መጨረሻው እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫነው። ሰላም ብያለሁ።